የፍቅረኞች ቀን ባለንታ አንድ አይነታ ቀይ በቀይ ለብሶ ነው የመጡ ማለት ነው። እንዴት አያችሁ ጋይስ? በአቤላ ቤት የተለቀቀ ቪዲዮ እንዴት አያችሁ? አቤላ በጣም መልካም ሰው ነው፣ ምርጥ ሰው ነው። ለኔ እሱ እኮ ነው ለአንተ ጠላት የሆነ ያለ ማለት ነው። ስለ እሱ መልካምነት ነው እንደምትናገሩት። ትዳርን ፈርሳ ሁሉ ነገርን አበላሽታ እነዚህ ጓደኞች ናቸው የሚባሉ ለአንተ። እኔ በጣም ነው የሚገርመኝ። በቃ የኛ ፍቅረኞች ነን ብላችሁ እኮ ይፋ አደረጋችሁ እኮ ትላንትና በተለቀቀ በአቤላ ቤት ቪዲዮ ማለት ነው ጋይስ። በአንዴ ሁለቴ ሶስቴ ደጋግሜ ሩታ ጋር ሂጄ ለማውራት ሞክሬያለሁ። ስለዚህ እኔ ምንም ማድረግ አልችልም፣ ሁሉም ነገር ለፈጣሪ ትቻለሁ አላለም። አንተ የእውነት ለትዳሪ ክብር ቢኖር፣ ለሚስት ክብር ቢኖር፣ ለራስ ክብር ቢኖረው ማንም ሰው እየመጣ አፌን አይከፍትብህ ነበረ። አንደኛ ነገር አንተ ነህ ልብን የሰጠው ሰው። እንዴት ደፍሮ ወደ ሰው ህይወት የሚመጣው? እስኪ ቤተሰብ መልሱልኝ እናንተ ማለት ነው። እና እነዚህ ሁለት ደግሞ ቡችሎች ሩታ ጋር ይሄዱ። አብርሽ ከሀገር ሊወጣ ነው፣ አይመለሱም። ለአንድና ለመጨረሻ ወይ ለልጅ ብለሽ ይቅርታ አድርግለት፣ አንድ ላይ ሆኑ፣ አንድ እድል ስጪ እያሉ ሄዶ ሩታን ያስጨንቃሉ። እዚህ ጋር ሁለት ቡችሎች ደግሞ ከአብርሽ ጋር እና ከሄርሜላ ጎን ሆኖ ታጋቡ እያሉ እኔ እንጃ ምን አይነት አሽቃባጭ ናቸው ግን! ሁሉም አስመሳይ ናቸው። እዛ ጋር የሄዱ ሩታን ይጨቃጭቃሉ። እዚህ ጋር የሆኑ ሁለት ቡችሎች ተጋቡ እያሉ ብሩክና ቤላ ተብየው ይኸው ወደ ሌላ ነገር ገቡ። እሱም ፍላጎት አለ ሲጀመር ማለት ነው። መቼ ለሚስት ክብር ኖሮ ያውቃል ጋይስ? በጣም እኮ ነው የሚያስጠላው። ጭራሽ አምሮብሻል አላት እኮ አቶ አብርሽ ማለት ነው። አምሮብሻል፣ ሰውነትሽን አገላለሽ፣ ራቆት ሆነሻል። አይ እኮ የባለፈው እኮ ነው እንዴ? አያችሁ እኮ ብቻ አላቅም ምን እንደምንል ማለት ነው። እና ለሰው ምን እንደምታስተምሩ አላቅም። ብቻ ዝሙት ነው። አብርሽ እኮ የሆነ ነገር ተነክቶ ነው። ኧረ አልተነካም ምንም ማለት ነው። አውቆ ነው እንደዚህ ነገር እያደረገ ያለው ማለት ነው። እና በቃ እኛ ፍቅረኞች ነን፣ ተፋቱን፣ ምንም ነገር አታወሩብን። ትዳሬ ከፈለገ ገደል ይግባው፣ ልጄንም አልፈልጉም፣ ሚስቴንም አልፈልጉም፣ ከሄርሜላ ጋር ነው መሆኑ የምፈልገውን እያለ ነው ያለው ማለት ነው ጋይስ። የምን ድራማ ነው? ድራማ ነው የሚሰሩ ድራማ። በዚህ ልክ አንድ ወንድ ባለትዳር የሆነ ወንድ ከሌላ ሴት ጋር በዚህ ልክ የሆነ የተላላጠ የሳመችው ምን እያደረገችው ከላይ መውጣት ብቻ ነው የቀረው። እናንተ አልጋ ላይ አርቦ ተኝቶ ጉይነት ብቻ ነው የቀረ ማለት ነው። ጉይነት አድርጋችሁ ነው እሱ ብቻ ነው የቀረ፣ ሌላ ምንም የቀረ ነገር የለም። አቅታችሁ ሲታዩ ይሄው ልክ እንደ ፍቅረኞች ናቸው እኮ፣ ልክ እንደ ፍቅረኞች ሆኖ ነው የመጡ ያሉ ማለት ነው። እና እዛ ጋር ሩታ ጋር የሄዳችሁ አትጨቃጭቋት። ልጅቷ ራሷን ህይወት ትኖርበት እንዴ። ሩታ ለአንደኛ ለመጨረሻ ይቅርታ አድርጊ፣ ይቅርታውን አድርጊ። መቼ እሱ ተመለሰ? ሩታ ይቅርታ የምታደርግለት መቼ? ከራሱ ሰዎቹን አስወጣ። እዛ ጋር ለአንዴ ለሁለት ስንት ጊዜ ደጋግሜ ሩታ ጋር ሂጄ ነበረ። እሱ መቼ ሰዎቹ ከህይወቱ አስወጣው? እስኪ ንገሩኝ። እዚህ ጋር እኮ የሩታ ጥፋት እኔ ምንም አልታየብኝም ጌታ። እሱ እኮ ጥፋት ላይ ጥፋት እየጨመረን ያለው ላይ በጣም አበዛ። በጣም ወጥ ረገጡ፣ በጣም ተጨማለቁ። ለሚዲያ ምን አይነት ነገር እንደሚያስተላልፉ አላቅም። ብቻ ባለትዳሮች ወንዶቹም ደግሞ እናንተ ሚስታችሁን አስቀምጡና ከሌላ ሴቶች ጋር እንደፈለጋችሁ መሆን ትችላላችሁ ነው እኮ። ይሄን ያስተማሩን እያለን እንጂ ትዳራችሁን ትታችሁ ከሌላ ሴቶች ጋር ተማገጡ ነው የሚል ትምህርትን እያስተማርን እያሉ እንጂ ምንም የሚያስተምር ነገር የለም። እውነት በእነሱ ዙሪያ ላይ አስተያየት ሰተን እኛ ራሱ እጅ ይቻልን አሁን ላይ ማለት ነው። የምን ድራማ ነው? ድራማ በዚህ ልክ ይሰራል? እቺ ዙምተኛ ሴትዮ ጭራሽ ውሽምት እኮ ቤቱ ድረስ ነው ያመጣው። ከጀርባ በኩል እኮ ልብስ አያችሁ አይደለ? ባዶ እኮ ነው። ተሸማቀቀችው፣ በልብሱ ተሸማቀቀችው። አንዳ ጡጣ ድረስ ይታያል። ምን ይታያል? ራቁት እኮ ነው የለበሰች ያለችው ማለት ነው። እንዲህ
ሶስት ጎረምሳ መሀል ውስጥ ሆና ቂጧ ድረስ እኮ ነው እየታየ ያለ አሁን ላይ ማለት ነው እንዴ። ነገ ደግሞ እሺ ሩታና አብርሽ እንኳን ቢታረቁ እቺ ልጅ አርግዣለሁ እኔ እኮ አንተ ጋር አድሬያለሁ ከአንተ ጋር ብዙ ነገር እናሳልፌያለሁ ብላ እኮ ብዙ ነገር ልታደርግም ትችላለች። ብዙ ነገር ትፈጥራለች። ታውቃላችሁ በዚህ ሁኔታ ማለት እሱ እኮ ነው ልብን የሰጠው። እውነት ለመናገር በቃ የኛ ፍቅረኞች ነን ታፋቱን ምንም ነገር እንዳትሉን ያሉ እኮ ተረዳችሁ ጋይስ? እንዴ እዛ ጋር ይሄዱ ሩታን ይጨቀጭቃሉ። እነዚህ ሁለት እኔ እንጃ ወንድ አትባሉ ምን አትባሉ ስታስጠሉ። እዩና ማነው ካሌብ ተብዮ ማለት ነው ስታስጠሉ። ሄዱና አብርሽ የሚከሩ ሩታም ደግሞ ልክ እንዳርሽ በእናንተ ጭንቅላት ብትመራላችሁ ነው የምትፈልጉ አይደለ? ሩታ ደግሞ ጭንቅላት ያለች ስማርት ሴት ናት። በሰው ምክር አትሰማም፣ በሰው ምክር አትመራም። ሩታ በእራሷ ነው እሷ የምትሰማን ነገር ትወስዳለች፣ የማይጠቅማትን ሰው ታስወጣለች ከህይወቷ ማለት ነው። እንደ አብርሽ በቃ በሰው ምክር ሩታ እኮ አትመራም። አብርሽ እኮ በሰው ምክር ነው የሚሄዱ ታውቃላችሁ። ይሄ አንቺም ልክ እንደ አብርሽ መሆን አለብሽ፣ እኛ የምንልሽን ነገር መቀበል አለብሽ ነው። ይሄ እኮ ነው እያስገድዷት እያሉ ማለት ነው። ሩታን ትላንትና እንዴ አለቀሰች እኮ መጨረሻ ላይ እየሄዱ ማለት ነው። ያልሆነ ነገር እየተናገሩ ልጅቷ የሆነ ነገር ውስጥ እያስገቧት፣ በንዴት ደግሞ ሩታ ያልሆነ ነገር ነው የምታወራው። ገባችሁ? መጥፎ ቃል ከሩታ አፌ ለመቀበል ማለት ነው። እኔ እንጃ። ለእናንተ ፈጣሪ ልቡና ይስጣችሁ። በሰው ትዳር ውስጥ ገብታችሁ የሰውን ትዳር የምትበጠብጡ ሰዎች ደግሞ ዋጋቸውን በተራችሁ ታገኛላችሁ። ግን በሰው ህይወት ውስጥ ገብታችሁ የኛንን ለእናንተ የምንኖርላችሁ አላችሁ። እዛ ጋር አባወራ ነው ወይስ ሚስቱ ናት ቤቱንም ባሉንም ማስከበር ያለ? እሱ እኮ ነው አብርሽ እኮ ነው ማስከበር ያለ። ትዳር ስለማይፈልግ አይደል እንዴ ከሌላ ሴት ጋር እንደፈለገ የሆነ የተላላጠ ቪዲዮ የሚለቁልን አለ እንዴ? ሩታ ናት እንዴ? እዛ የሄዱ ሩታ ጋር የሄዱ ሌላ ታሪክ ይፈጥራሉ። እነዚህ ሁለቱ አዲስ አበባ ሆኖ ከአብርሽና ከሄርሜላ ጎን ሆኖ ሁለቱን ለማጋባት ይሄው ይጥራሉ። ጎንበስ ቀና ያሉ ነው። እናንተ ደግሞ ሩታ ጋር ይሄዳችሁ እሺ በይ ለአንድና ለመጨረሻ ከሀገር ሊወጣ ነው ይቅርታ አድርግለት። እሱ እኮ መቼ ተስተካከለ? ሩታ ይቅርታ የምታደርግ መቼ? ሰዎቹን ከህይወቱ አስወጥቶ ያውቃል? ጋይስ አውቆ ነው ነገሮቹን እያበላሽ ያለ ማለት ነው። ለቤተሰብ እንኳን እሱ እኮ ክብር የለውም። በቃ ክብር የለው ወርዶብኛል አሁን ላይ ማለት ነው። በጣም ተጨማለቀ። አብርሽ የሆነ ነገር ሆኖ ነው ጭንቅላቱ የሆነ ነገር ያስነቁ አውቆ ነው የሚያደርገው ሁሉም ነገር ማለት ነው። ስለዚህ ሩታን እየሄዳችሁ አትጨቀጭቋት፣ ተፋቷት። እናንተ ጭንቅላታችሁ ዜሮ፣ ምንም አታስቡ። በጣም ነው የምታዛዝኑ። ጌታ እናንተ ተጨማለቃችሁ፣ ተግማማችሁ አለች እትዬ ዝናሽ። በጣም ተገማሙ። ጌታ ዝሙት እኮ ነው ለእኛ እያስተላለፋችሁ ያላችሁ። ምንም እያስተማራችሁን ነገር የለም እናንተ ባለጎች። አረ ስታስጠሉ ዘጋችሁ። ይሄ ቪዲዮ ነው ብላችሁ ደግሞ ለሰው አብርሽ እኮ ብለዋል እኮ እናንተ የሚጠቅማችሁን ቪዲዮ ትወስዳላችሁ፣ የማይጠቅማችሁ ትተዋላችሁ አለ እኮ። ይሄው ብለዋል እኮ ተናግረዋል። እሱ የሚፈልገው ገንዘብና ገንዘብ ነው። ስለ ጓደኝነታችሁ መልካም ነገር ነው የተናገረ ያለ። ጨራሻው ሽምት ቤት ድረስ እያመጣ አርቦ ነው ያደሩ ማለት ነው። ቁርስ እኮ አንድ ላይ ተሰብስበን ነው የበላን አለ። ይሄው ሄርሜላም አብርሽ ቤት ነው ያደረችው ማለት ነው። ሽምት ኤርሚ ይላል ሲያስጸላ የወንድ ሀልጫ። እኔ እንደዚህ ፈጣሪ እንደዚህ ትዳር የተቦካከ ትዳር ፈጣሪ አይስጠኝ በእውነት። ይሄ ለትዳር የማይጠቅሙ ለምንም የማይጠቅሙ። ሄርሜላን ነገ ጥሎ እኮ መሄዱ አይቀርም በዚህ ሁኔታ ማለት ነው። ገባችሁ አይደለ? አንቺ ሴተኛ ዳሪ ቆይ በተራሽ ዋገሽ ታገኛለሽ። የሰውን ባል ሄደሽ ለመቀበል በዚህ ልክ ወንድ ፊት ለፊት ሆነሽ ራቆት ሆነሽ ስትሄጂ አታፍሪም? አንቺ የሴት አሰዳቢ ልክስክስ ዘልዛላ